ቅዱስ ጊዮርጊስ ሲጫወት አንድም ቀን ደሞዝ ተከፍሎኝ አያውቅም። መጠየቅ ደግሞ ያስፈራል። በዚያ ላይ ክለቡ የገቢ ምንጭ የለውም ነበር። የሚያጫውትህ የሕዝብ ፍቅር ነው። ከማሊያው ጋር ተዋህጄ ስለነበር ትቼ መሄድ አልፈለግኩም። ደምተህና ተፈንክተህ ቡድኑን እዚህ ካደረስክ በኋላ እንዴት ጥለት ትሄዳለህ? ስለዚህ ጊዮርጊስ አልከፈለኝም ብዬ አንድም ቀን ገንዘብ ጠይቄ ቀርቶ ሰንፌ አላውቅም ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን የአፍሪካ ዋንጫ እየተደረገ አይደለ? የአፍሪካ ዋንጫ በመጣ ቁጥር የምንዘክረውን መልሰን መላልሰን ስሙን የምንጠራውን ታላቁን የኢትዮጵያ እግር ኳስ ባለውለታ የኳሱ ሊቅ ጋሽ መንግስቱ ወርቁን እናነሳለን። ይህን ታላቅ ሰው የአፍሪካ ዋንጫ በሞሮኮ እየተደረገ ባለበት ሰሞን በማን ነበር መሰናዷችን ልንዘክረው ተገኝተናል። በነገራችን ላይ ኢትዮጵያ 3 ጊዜ የአፍሪካ ዋንጫን አዘጋጅታለች። ለመጨረሻ ጊዜ 3ኛውን ስታዘጋጅ አዲስ አበባ ላይ ሞሮኮ ነበረ ዋንጫውን የበላችው። ብቸኛ የምንኮራበትን የአፍሪካ ዋንጫም ያመጣልን ከቡድን አጋሮቹ ጋር መንግስቱ ወርቁ ነው። በዛ የ3ኛው የአፍሪካ ዋንጫ ላይ ኮከብ ጎል አግቢ፣ ኮከብ ተጫዋች ሆኖ ነበር የጨረሰው። መንግስቱ ወርቁ ለኢትዮጵያ ፉትቦል ብዙ የሠራ ነውና ምንም ቢደረግለት ምንም ቢባልበት የሚያንስበት ሰው አይደለም። አዲስ አበባ ዩኒቨርሲቲ በሚዚየሙ ማሊያውን እንዲጎበኝ ሰቅሎታል። መጽሐፍ ተጽፎለታል። አቢሲኒያ ባንክ አንዱን ቅርንጫፍ በስሙ ሰይሞለታል። ኢትዮጵያ እግር ኳስ ፌዴሬሽንም የሕይወት ዘመን ተሸላሚ አድርጎታል። ሌሎች ክብሮችንና ሽልማቶችንም ተቀዳጅቷል። ገና እየተቀዳጀ ይቀጥላል። እኛም ለትውልድ ጀብዱን ውለታውን በነበር ሚዲያ ቀጥሎ በምታደምጡት መልክ ታሪኮንና አበርክቶን ለማስቀመጥ ሞክረናል። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ። እንደ አውሮፓውያን አቆጣጠር የካቲት 8 ቀን 1957 ዓ.ም በአፍሪካ እግር ኳስ ውስጥ ታሪካዊ ከሚባሉ ቀናት ውስጥ አንዱ ነው። በካርቱም ግራንድ ሆቴል ሱዳን፣ ኢትዮጵያ፣ ግብፅና ደቡብ አፍሪካ የአፍሪካን እግር ኳስ በበላይነት የሚመራውን ተቋም ለመመስረት ምክክር ላይ ናቸው። አህጉሪቷን የሚወክለው ኮንፌዴሬሽን ለማቋቋም መነሻ የሆነው ዓለም አቀፉ የእግር ኳስ ማኅበር ፊፋ እንደ አውሮፓውያን አቆጣጠር በ1956 በፖርቹጋል ሊዝበን ባካሄደው ዓመታዊ ኮንግረስ ላይ የአፍሪካ ሀገራት ተወካዮች ከሌሎች አህጉራዊ የእግር ኳስ ማኅበራት ጋር ያደረጓቸው መደበኛ ምክክሮች ናቸው። በካርቱም የተሰበሰቡት 4 ሀገራት የአፍሪካ እግር ኳስ ኮንፌዴሬሽንን በይፋ መሠረቱ። ግብፃዊውን አብደልአዚዝ አብደላ ሳሌምን በሙሉ ድምፅ የካፍ የመጀመሪያው ፕሬዝዳንት አድርገው መረጡ። ካፍን ያቋቋሙት ሀገራት እንደ አውሮፓውያን አቆጣጠር በ1957 የአፍሪካ ዋንጫ በሱዳን እንዲካሄድ ወሰኑ። የመጀመሪያውን የካፍ መተዳደሪያና የውድድር ደንቦች ያዘጋጁት አቶ ይድነቃቸው ተሰማ ናቸው። የመጀመሪያው አፍሪካ ዋንጫ እንደ አውሮፓውያን አቆጣጠር ከየካቲት 10 እስከ 16 1957 በሱዳን ካርቱም ተካሂዷል። በውድድሩ ላይ ሱዳን፣ ኢትዮጵያና ግብፅ ተሳታፊ ነበሩ። አስቀድሞ በአፍሪካ ዋንጫ ላይ ትሳተፋለች ተብሎ የነበረው ደቡብ አፍሪካ በአገሪቷ በነበረው የአፓርታይድ የዘር መድሎ ምክንያት ከውድድሩ ውጭ ሆናለች። ደቡብ አፍሪካ ከውድድሩ ውጭ የሆነችው በአፓርታይድ ሕግ ነጮች ሙሉ በሙሉ በነጭ ወይም በሙሉ የተገነባ ብሔራዊ ቡድን እንጂ መቀላቀል አንችልም በማለታቸው ምክንያት ነው። በዚህም ምክንያት ከደቡብ አፍሪካ ጋር በግማሽ ፍጻሜ ጨዋታዋን ልታደርግ የነበረችው ኢትዮጵያ 2-0 በፎርፌ በማሸነፍ ለፍጻሜው አልፋለች። በሌላኛው የግማሽ ፍጻሜ ጨዋታ ግብፅ ሱዳንን 2-1 በማሸነፍ ለፍጻሜ አለፈች። እንደ አውሮፓውያን አቆጣጠር የካቲት 16 1957 በካርቱም ዓለም አቀፍ ስታዲየም በተደረገው የፍጻሜ ጨዋታ ግብፅ ኢትዮጵያን 4-0 በማሸነፍ
ታሪካዊውን የአፍሪካ ዋንጫ አነሳች። አራቱንም ግቦች ያስቆጠረው የፊት መስመር ተጫዋቹ መሐመድ ዲያብ አልአታር ሲሆን በአፍሪካ ዋንጫ ፍጻሜ 4 ግቦችን ያስቆጠረ የመጀመሪያው ተጫዋችና በ5 ግቦች የመጀመሪያው የውድድሩ ኮከብ ግባግቢ በመሆን ድርብ ታሪክ ጽፏል። ኢትዮጵያ በመጀመሪያው የአፍሪካ ዋንጫ ተሳትፎዋ 2ኛ ደረጃን ይዛ አጠናቀቀች። በመጀመሪያው የአፍሪካ ዋንጫ በውድድሩ ላይ ለመሳተፍ ምንም የማጣሪያ ውድድር አልተደረገም። በመጀመሪያ የአፍሪካ ዋንጫ የተሳተፉት የኢትዮጵያ ተጫዋቾች ግብ ጠባቂ ሚካኤል ጊላ፣ ተከላካዮች አየለ ተሰማ፣ መኩሪያ ከበደ አስፋው፣ አዳሙ ዓለሙ፣ አዳል ተክለስላሴ፣ አማካዮች ናስር በርሄና ሳሙኤል ዘውዴ፣ አጥቂዎች አብርሃም ባይሩ፣ አምደስላሴ ነጸረ፣ አስፋው ብርሃኔና ከበደ መታፈሪያ ናቸው። በአፍሪካ ዋንጫና እግር ኳስ ፈርቀዳጅ ከሆኑ አገራት መካከል አንዷ የሆነችው ኢትዮጵያ የአፍሪካ ዋንጫ ተሳትፏን በሱዳን አሃዱ ብላ ጀመረች። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1959 በግብፅ በተካሄደው 2ኛው የአፍሪካ ዋንጫ ተሳትፎ አድርጋለች። ሱዳን ሌላዋ በውድድሩ ላይ የተሳተፈች አገር ናት። የውድድሩ ፎርማት በአገራቱ መካከል እርስ በርስ በሚደረጉ ጨዋታዎች የተሻለ ውጤት ያስመዘገበው ቡድን የአፍሪካ ዋንጫ የሚያነሳበት ነበር። በዚሁ መሠረት ኢትዮጵያ በውድድሩ ባደረገቻቸው ጨዋታዎች በግብፅ 4-0 በሱዳን 1-0 ተሸንፋለች። በፍጻሜው ግብፅ ሱዳንን 2-1 በማሸነፍ ለሁለተኛ ተከታታይ ጊዜ የአፍሪካ ዋንጫን አንስታለች። ኢትዮጵያ ብቸኛውን የአፍሪካ ዋንጫ ያነሳችበት ታሪካዊው 3ኛው የአፍሪካ ዋንጫ የተካሄደው በኢትዮጵያ አዘጋጅነት እንደ አውሮፓውያን አቆጣጠር በ1962 ነው። ይሄኛው የአፍሪካ ዋንጫ ውድድር ቀደም ብለው ከተካሄዱት 2 የአፍሪካ ዋንጫዎች ለየት የሚያደርገው 4 ሀገራት ለመጀመሪያ ጊዜ የተሳተፉበት ነው። ኢትዮጵያ የውድድሩ አዘጋጅ በመሆኗ ሀገራችን በቀጥታ ለውድድሩ ስታልፍ፣ በተመሳሳይ የግብፅ ቡድንም የ1959 የአፍሪካ ዋንጫ ውድድር ዋንጫ አሸናፊ ቡድን ስለነበር በቀጥታ ለ3ኛ የአፍሪካ ዋንጫ ሲያልፍ፣ ዩጋንዳና ቱኒዚያ የማጣሪያ ጨዋታ አድርገው ለአፍሪካ ዋንጫ አልፈዋል። በ3ኛው የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት አቶ ይድነቃቸው ተሰማ ሲሆኑ ውድድሩን ያስተናገደው ቀዳማዊ ኃይለ ሥላሴ ስታዲየም የአሁኑ አዲስ አበባ ስታዲየም ነበር። ኢትዮጵያ በግማሽ ፍጻሜ ጨዋታዋ ቱኒዚያን 4-2 ታሸንፋለች። አጥቂው ሉቺያኖ ቫሳሎ በ32ኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ ኢትዮጵያ በአፍሪካ ዋንጫ ያስቆጠረችው የመጀመሪያ ግቧ ሆኖ ተመዝግቧል። ቫሳሎ በ75ኛው ደቂቃ በጨዋታ ግብ አስቆጥሯል። አጥቂው መንግሥቱ ወርቁና ግርማ ተክሌ ቀሪዎቹን ግቦች ለኢትዮጵያ ከመረብ ላይ ያሳርፈዋል። በሌላኛው የግማሽ ፍጻሜ ጨዋታ ግብፅ ዩጋንዳን 2-1 በማሸነፍ ለፍጻሜው ከኢትዮጵያ ጋር ደረሰች። በፍጻሜው ጨዋታ አሊ መሐመድ ባዳዊ አብድልፈታ በ35ኛው ደቂቃ ያስቆጠራት ግብ ግብፅን መሪ ማድረግ ችላ ነበር። ከረፍት መልስ ግርማ ተክሌ በ74ኛው ደቂቃ ያስቆጠራት ግብ ኢትዮጵያን አቻ አድርጋለች። በ75ኛው ደቂቃ አሊ መሐመድ ባዳዊ አብድልፈታ በድጋሚ ግብፅን መሪ ያደረገች ግብ አስቆጠረ። አጥቂው መንግሥቱ ወርቁ በ84ኛው ደቂቃ ያስቆጠራት ግብ ኢትዮጵያን በድጋሚ አቻ አደረገ። ጨዋታው በመደበኛ የጨዋታ ክፍለ ጊዜ 2 አቻ በሆነ ውጤት በመጠናቀቁ ጨዋታው ወደ ጭማሪ ሰዓት አምርቷል። በጭማሪ 30 ደቂቃው ኢታሎ ቫሳሎ በ101ኛውና መንግሥቱ ወርቁ በ118ኛው ደቂቃ ባስቆጠራቸው ግቦች ኢትዮጵያ 4-2 በማሸነፍ ለመጀመሪያ ጊዜ አህጉራዊውን ዋንጫ ከፍ አድርጋለች። በፍጻሜው ጨዋታ 2 ግቦች ያስቆጠረው አጥቂው መንግሥቱ ወርቁ በአጠቃላይ በውድድሩ ላይ 3 ጎሎችን ከመረብ ላይ በማሳረፍ ኮከብ ግብ አግቢ ሆኖ ጨርሷል። ለመጀመሪያ ጊዜ ቀኑ እሁድ ጥር 13 1954 ዓ.ም ነው። የ3ኛው የአፍሪካ ዋንጫ ፍጻሜ ቦታው አዲስ አበባ ስቴዲየም። ውጤቱ ደግሞ ኢትዮጵያ ግብፅን 4-2 ታሸንፋለች። በመደበኛ ሰዓት 2 እኩል የወጡት ግብፅና ኢትዮጵያ በተጨማሪ ሰዓት ኢትዮጵያ ባስቆጠረቻቸው 2 ግቦች ኢትዮጵያ ዋንጫውን ልትበላ ችላለች። በዕለቱ ግብ ያስቆጠሩት ለግብፅ አብዱል ፈታህ ባዳዊ በ35ኛውና በ75ኛው ደቂቃ ሲሆን ለኢትዮጵያ ደግሞ ተክሌ ኪዳኔ በ74ኛው ደቂቃ፣ ሉቺያኖ ቫሳሎ በ84ኛው ደቂቃ፣ ኢታሎ ቫሳሎ በ101ኛው ደቂቃና መንግሥቱ ወርቁ በ117ኛው ደቂቃ ላይ ነው።
የጎንደር ሰው ነው ያውም የቋራ ሐሞተ ኩሩ ልበ ተራራ ተብሎ የተዜመለት መንግሥቱ ወርቁ በተለይ ከሚታወስባቸው ታሪኮች መካከል እንደ ኢትዮጵያ ዘመን አቆጣጠር በ1954 ዓ.ም በኢትዮጵያ በተከናወነው የሦስተኛው የአፍሪካ ዋንጫ 3 ግቦችን በማግባት ኢትዮጵያ ለመጀመሪያ ጊዜ የአፍሪካ ዋንጫ እንድታገኝ ካደረጉት ተጫዋቾች መካከል አንዱ ነበር። እስከ 1998 ዓ.ም በተደረጉት የአፍሪካ ዋንጫዎች 10 ግቦችን በማስቆጠር እስካሁን ድረስ የአፍሪካ ዋንጫ ኮከብ ግብ አግቢ በመባል የሚታወቅ ኳስ ተጫዋች ነበር። በአፍሪካ ዋንጫ ከሁለተኛው እስከ 7ኛው ድረስ በአጥቂ መስመር ተሰልፎ ለኢትዮጵያ ብሔራዊ ቡድን ተጫውቷል። 98 ጊዜ ለብሔራዊ ቡድን ተሰልፎ 68 ጎሎችን አስቆጥሯል። በኢትዮጵያ በተዘጋጀው ሦስተኛው የአፍሪካ ዋንጫ መንግሥቱ ኮከብ ግብ አግቢ በመሆን ከመመረጡም በተጨማሪ በፍጻሜው ጨዋታ በግብፅ ብሔራዊ ቡድን ላይ 4ኛውን ግብ በማስቆጠር ኢትዮጵያ የዋንጫ ባለቤት እንድትሆን አስተዋጽኦ አድርጓል። መንግሥቱ ወርቁ በአሰልጣኝነት ዘመኑ በርካታ ክለቦችንና ብሔራዊ ቡድኑንም ጭምር በማሰልጠን ኢትዮጵያ በ13ኛው የአፍሪካ ዋንጫ እንድትሳተፍ ያደረገና በአፍሪካ ደረጃም የአሰልጣኞች አሰልጣኝ ሆኗል። እያንዳንዳቸው 10 ጎል በማግባት 6ኛ ደረጃ ላይ ከሚገኙት የአፍሪካ ኮከብ ግብ አግቢዎች መካከል አንዱ ኢትዮጵያዊው መንግሥቱ ወርቁ ሲሆን 10 ጎል በማግባት እስካሁንም የአፍሪካ ኮከብ ግብ አግቢዎች ደረጃን እንደያዘ ይገኛል። እስኪ ከመንግሥቱ ወርቁ ጋር የቡድን አጋር ሆነው ብቸኛውን ዋንጫችንን ያመጡልንን የሦስተኛው አፍሪካ ዋንጫ ጀግኖችን እንዘርዝራቸው። በምስሉ እንደምትመለከቱት የሦስተኛው የአፍሪካ ዋንጫ የወሰደው የምንጊዜ ምርጡ የኢትዮጵያ እግር ኳስ ብሔራዊ ቡድን ከግራ ወደ ቀኝ ከቆሙት ሉቺያኖ ቫሳሎ ከድሬዳዋ ጨርቃ ጨርቅ የመጣ አጥቂ፣ አዋድ መሐመድ ከአዲስ አበባ ከኦሜድላ ተከላካይ ነው። ተስፋዬ ገብረ መድን እሱ ደግሞ ከአስመራ ከቴሌ ነው የመጣው አማካኝ ነው። በርሄ ጎይቶም እሱም ከአስመራ ነው ከቴሌ ተከላካይ። አስመላሽ በርሄ እሱ ደግሞ ከድሬዳዋ ከሲሚንቶ የመጣ ነው ተከላካይ ነው። ክፍሎም አርአያ እሱ ደግሞ ከአስመራ ነው ከቴሌ እሱም ተከላካይ ነው። ፀሐዬ ባህረ ወጌሻ ነው። እነዚህ የቆሙት ናቸው በምስሉ ላይ። ከግራ ወደ ቀኝ ከተቀመጡት ደግሞ ግርማ ዘለቀ ከድሬዳዋ ጨርቃ ጨርቅ አጥቂ፣ ጊላ ሚካኤል ተክለ ማርያም በረኛ፣ ኢታሎ ቫሳሎ ከድሬዳዋ ጨርቃ ጨርቅ አጥቂ፣ ጌታቸው ወልዴ ከድሬዳዋ ጨርቃ ጨርቅ አጥቂ፣ ዛሬ የምናነሳው መንግሥቱ ወርቁ ከአዲስ አበባ ከቅዱስ ጊዮርጊስ አጥቂ። እነዚህ ናቸው ብቸኛዋን የአፍሪካ ዋንጫ ያመጡልን ጀግኖች። የዚህ ቀን ዋንጫውን ከበሉ በኋላ በምስሉ እንደምትመለከቱት የኳስ ዶክተሩ መንግሥቱ ወርቁ ኢትዮጵያ ብቸኛውን የአፍሪካ ዋንጫ ባሸነፈችበት ወቅት ከግርማዊ ጃንሆይ ሽልማት ሲቀበል ይታያል። በነገራችን ላይ ሌላ አፍሪካ ዋንጫ በመጣ ቁጥር የምናስበው የኢትዮጵያ እግር ኳስ ባለውለታ በዚህ ፎቶግራፍ ላይ ከጀርባ ይታያል። አቶ ይድነቃቸው ተሰማ እሸቴ በሌላ የማን ነበር መሰናዷችን የምንዘክረው ሰው ነው። ቀደም ሲል እንደጠቀስነው በርካታ ክብሮች ተሰጥተውታል። መንግሥቱ ወርቁ በቅርቡ የኢትዮጵያ ፖስታ አገልግሎት በቀድሞ የኢትዮጵያ ብሔራዊ ቡድንና ቅዱስ ጊዮርጊስ ኮከብ ተጫዋች መንግሥቱ ወርቁ ስም ቴምብር አሳትሟል። በዶክተር ሰለሞን የተጻፈው የመንግሥቱ የሕይወት ታሪክ መጽሐፍ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር በደማቅ ሥነ ሥርዓት በኃይሌ ግራን ተመርቋል። መጽሐፍ በጀግናው ኳስ ተጫዋች ስም አቢሲኒያ ባንክ ቅርንጫፍ መሰየሙ፣ አዲስ አበባ ዩኒቨርሲቲ በታሪክ ቅርስነት ማሊያዎቹን መረከቡ፣ የሐውልት ምርቃት መደረጉ በጣም ደስ የሚያሰኝ ነው። ጀግኖችን ማክበር ሌላ ጀግና ይፈጥራልና። አሻግራቸው ወይንም መንግሥቱ ወርቁ በቀድሞ በጌ ምድር ጠቅላይ ግዛት በሰሜን ጎንደር አውራጃ በቋራ ወረዳ ዩፍታ ጊዮርጊስ ከተባለ ቀበሌ በ1932 ዓ.ም ተወለደ። አባቱ ፊታውራሪ ወርቁ ስንቄ፣ እናቱ ወይዘሮ እማዋይሽ አብተው ስመጥሩ አርበኞች ነበሩ። አባቱ ፊታውራሪ ወርቁ ወንድማቸው ፊታውራሪ ዓለሙ በፋሽስት ተይዘው ወህኒ ቤት ይታሰራሉ። ፋሽስቶች ፊታውራሪ ወርቁ ወንድማቸውን እንደሚወዱ ስላወቁ ወንድምህን እንድንለቀው ከፈለክ መተህ እጅህን ስጥ፣ ካለበለዛ ወንድምህ ላይ አደጋ ይደርሳል ይሏቸዋል። ፊታውራሪ ወርቁም እጃቸውን ሰጥተው ወንድማቸውን ያስለቅቃሉ። በተያዙ በሦስተኛው ቀን ሊገደሉ ነው የሚል ወሬ መናፈስ ይጀምራል።
መላፈለጉ የሆኒውን ጠባቂዎች ጠጅ አስመጥተው ጋበዙና ሲሰክሩ የሆኒውን ግንብ ዘለው በማምለጥ ቋራ ካለው የአርበኛ ሰራዊታቸው ጋር ተቀላቀሉ። በጌ ምድር የነበረው የፋሽስት ገዥ መንግስቱን ሊፈልግ ነው ያመለጠው አለና ሕፃን አሻግራቸውን መንግስቱ አለው። በጌ ምድር የነበረው የፋሽስት ገዥ መንግስቱን ሊፈልግ ነው ያመለጠው አለና ሕፃን አሻግራቸውን መንግስቱ አለው። መንግስቱ እንዴት ፋሽስት ባወጣል ስም ትጠራለህ ተብሎ ሲጠየቅ ስሜ የኢትዮጵያዊ እንጂ የፋሽስት ስም አይደለም፣ እንደውም ስሜ የአባቴን ሙያ ያስገነዝበኛል ይላል። ያ የወረራ ጊዜ ያለፈና መንግስቱ ዕድሜው ለትምህርት ሲደርስ ከአማርኛ ትምህርት ቤት ገብቶ ዳዊት ደገመ። ቀዳማዊ ኃይለ ሥላሴ በ1939 ዓ.ም በጌ ምድርን በጎበኙ ጊዜ ከሱዳን በኦሜድላ በኩል ሲገቡ አጅበዋቸው በመጓዝ ላይ ያሉ ከጠላት ጋር በተደረገ ውጊያ አባቱ መሞታቸውን በማሰብ የስመጥር አርበኛውን ልጅ ወደ አዲስ አበባ እንዲመጣ አድርገው በቤተ መንግሥት እንዲቀመጥ አደረጉ። በዓመቱ በ1940 ዓ.ም ባላባት መድኃኔዓለም ትምህርት ቤት ዘመናዊ ትምህርት ጀመረ። መንግሥቱ ስለ ትምህርት ቆይታው ሲናገር በተማሪ ቤት እያለው ተማሪ ሁሉ ዘመዱ ሲጠይቀው፣ እኔ ግን የዘመድ ጠያቂ ባለማግኘቴ እብሰለሰል ነበር። ግርማዊነታቸው ትምህርት ቤቱን ለመጎብኘት ሲመጡ የወርቁ ልጅ የታለ ብለው አስፈልገው አነጋግረው አስፈላጊውን ፈጽመውልኝ በርታ ይሉኝ ስለነበር በጣም ደስ ብሎኝ እጽናና ነበር ብሏል። መንግስቱ ወርቁ በመድኃኔዓለም ትምህርት ቤት መንግስቱ ከአንደኛ እስከ 12ኛ ክፍል ትምህርቱን ያጠናቀቀው መድኃኔዓለም ትምህርት ቤት ነው። በቀለም ትምህርት ጎበዝ ከሚባሉ ተማሪዎች አንዱ የነበረው መንግስቱ በትምህርት ቤቱ በሚከናወኑ የስፖርት ውድድሮች በቮሊቦል፣ በባስኬትቦል፣ በሩጫ፣ በእግር ኳስ በመሳተፍ ሁለገብ ስፖርተኛ ነበር። በኢትዮጵያ ተማሪዎች መካከል በተደረገ ውድድር በ100 ሜትር ተወዳድሮ አሸናፊ ሆኗል። የአዲስ ዘመን ጋዜጠኛ ሽፈራው መንገሻ መንግስቱ ወርቁን ሰኔ 23 ቀን 1963 ዓ.ም በወጣ እትም ከሌሎች ስፖርቶች የእግር ኳስ ፍቅር እንዴት እንዳደረበት ጠይቆት ሲመልስ ከጓደኞቼ ጋር እየሆንን ጢቢ እንጫወት ነበር። ያለማቋረጥ ብዙ መታለው። በኋላ ትንሽ ሸራ ኳስ አዋተን ገዛንና ራስ ኃይሉ ሜዳ እየሄድን ቅዳሜና እሁድ ስንፋተግ እንውላለን። እንግዲህ እንዲህ የተጫወትን ባለንበት ሚስተር ሂውዝ የተባሉ የስፖርት መምህራችን ኤቢሲ የተሰኙ ቡድኖች አቋቋሙ። እኔ በሲ ቡድን ተመደብኩ። በኋላም ከአዲስ አበባ ትምህርት ቤቶች ጋር ውድድር ተመሠረተና በሁለት ቁጥር ቦታ እየተጫወቱ ድሉ የትምህርት ቤታችን ሆነ። በሲ ቡድን ጥሩ ጫወት ስለነበር በቀጥታ በቁመትም ሆነ በዕድሜ አቻዬ ካልሆኑት ከኤ ቡድን ጋር በ5 ቁጥር ቦታ ተሰልፌ እንድጫወት ተመደብኩ። በኤ ቡድን ተጫዋች በነበርኩበት ዘመን አከታትለን ሻምፒዮን ሆነናል ሲል የኳስ አጀማመሩንና የመድኃኔዓለም ትምህርት ቤት ትዝታውን ገልጿል። መድኃኔዓለም ትምህርት ቤት ተማሪ እያለ በአካባቢው ለነበረው የጉለሌ ቡድን ለመጫወት ልምምድ ይጀምራል። ታዋቂው የቅዱስ ጊዮርጊስ ደጋፊ አቶ ቱፋሻይና ተጫዋቹ ነጸረ ወልደ ሥላሴ ያዩትና ቅዱስ ጊዮርጊስ እንዲገባ ያግባቡታል። በተለይ አቶ ቱፋ ደጋግሞ ስለጠየቁት ጥያቄያቸውን ተቀብሎ በ1949 ዓ.ም ክረምት ቅዱስ ጊዮርጊስን ይቀላቀላል። በዚሁ ዓመት ክረምት ቅዱስ ጊዮርጊስ ድሬዳዋ ሄዶ ይለማመድ ስለነበር ከቡድኑ ጋር አብሮ ይጓዛል። ቡድኑ ከጥጥ ማኅበር ሲጫወት መንግሥቱ ተጠባባቂ ሆኖ ተመደበ። ጥጥ ማኅበር 3-1 እየመራ የቅዱስ ጊዮርጊስ አንድ ተጫዋች ተጎዳና በ7 ቁጥር ቦታ መንግሥቱ ተቀይሮ ገባ። 2 ጎሎች ከመረብ አገናኘ። ይድነቃቸው 1 ጎል አግብቶ ነበርና አቻ ተለያዩ። በሳምንቱ ከሲሚንቶ ጋር በነበረው ጨዋታ መንግሥቱ በ8 ቁጥር ቦታ ተሰለፈ። ቅዱስ ጊዮርጊስ 6-2 በሆነ ሰፊ ልዩነት አሸነፈ። በቃ የቅዱስ ጊዮርጊስ ቡድንና መንግሥቱ ውል አሰሩ። የጊዮርጊስ 8 ቁጥር ማሊያ የመንግሥቱ ሆነ። መንግሥቱ ከ1951 ዓ.ም እስከ 1966 ዓ.ም ለቅዱስ ጊዮርጊስ ተጫውቷል። የሌላ ክለብ ማሊያ አልለበሰም። በ1958፣ 1959፣ 1960፣ 1963 ዓ.ም የኢትዮጵያ እግር ኳስ ሻምፒዮና ዋንጫን፣ በ1965፣ በ1966 ዓ.ም የኢትዮጵያ ጥሎ ማለፍ ዋንጫን ከቅዱስ ጊዮርጊስ ጋር አንስቷል። የኢትዮጵያ ጥሎ ማለፍ ዋንጫ ውድድር በ1973 ዓ.ም ከተጀመረ በኋላ ከ1946 ዓ.ም እስከ 1961 ዓ.ም ውድድሩ ተቋርጦ በመቆየቱ
መንግስቱ ከቅዱስ ጊዮርጊስ ጋር የዚህ ዋንጫ ክብር ባለቤት ለመሆን የታደለው በመጨረሻዎቹ የጨዋታ ዘመኑ ነው። መንግስቱ በትምህርት ቤትና በሰፈር ቡድን ባሳየው ድንቅ ብቃት ጊዮርጊስን ተቀላቅሎ በፈረሰኞቹ ቤት ለ16 ዓመታት ተጫውቷል። በችሎታው ከክለቡ ጋር በርካታ ድሎችን አሳክቷል። በክለቡ ደጋፊዎች ስሙ አሁንም ድረስ ይዘመራል። በእግር ኳስ አፍቃሪያን ዘንድም ስሙ ከመቃብር በላይ ይነሳል። ያለ ደሞዝ ያገለገለው የጊዮርጊስ ክለብም መንግስቱ ይለብሰው የነበረውን 8 ቁጥር መለያ ለሱ መታሰቢያ አድርጎ ይዘክረዋል። ሜዳ ውስጥ እልህኛና ሽንፈትን የማይወድ እንደነበር የሚነገርለት መንግስቱ በተለያዩ የአውሮፓ ክለቦች ተፈላጊም ነበር። በፈረንሳይ ክለቦች አይን ከመግባትም በላይ በጣሊያኑ ኃያል ክለብ ኤሲ ሚላን በጥብቅ ተፈልጎ ነበር። ነገር ግን ጣሊያን ጀግናውን ባሪያ ልታደርግ ነው ተብሎ በንጉሡ ሳይቀር ቁጣን በመፍጠሩ ሐሳቡ ሳይሳካ ቀረ። በወቅቱ እግር ኳስ የዳቦ መቁረሻ ሳንቲም አያስገኝም። በዚህ ምክንያት መንግስቱ ከእግር ኳስ ጎን ለጎን መብራት ኃይል ውስጥ ተቀጣሪ ሠራተኛ ነበር። ነገር ግን በ1955 ዓ.ም ቅዱስ ጊዮርጊስ ከመብራት ኃይል ቡድን ጋር ሲጫወት ጊዮርጊስ 4-1 አሸነፈ። በጨዋታው የመብራት ኃይሉ ሠራተኛ መንግስቱ መብራት ኃይል ላይ 3 ግብ አስቆጠረ። ከጨዋታው በኋላ የመብራት ኃይል ሠራተኞች ደሞዝ በምንከፍለው ሠራተኛችን እንዴት እንዋረዳለን ብለው ይቆጫሉ። የተቋሙ ኃላፊዎችም መንግስቱ ለመብራት ኃይል እንዲጫወት ጠየቁት። መንጌ ግን ከጊዮርጊስ ውጭ አይሆንም ብሎ ከሥራ ተሰናብቷል። መንግስቱ ወርቁ የኳሱ ንጉሥ የጎንደር ሰው ነው፣ ያውም የቋራ ሐሞተ ኩሩ ልበ ተራራ የተባለለት በኢትዮጵያ ብሔራዊ ቡድን እስካሁን ያልተደፈረ ታሪክ ባለቤት ነው። መንግስቱ በተጫዋችነት ዘመኑ በእግር ኳስ ችሎታውና አብዶ በመስራት በሚያሳየው ጥበብ ተማርከው የቅዱስ ጊዮርጊስ ደጋፊ እንደሆኑ የሚናገሩ ብዙዎች ናቸው። የመንግስቱንና የቅዱስ ጊዮርጊስን ትስስር አስገራሚ የሚያደርግ አንድ ጉዳይ አለ። እሱም በተጫዋችነት ዘመኑ አንድም ቀን ከክለቡ የገንዘብ ክፍያ ተቀብሎ አለማወቁ ነው። መንግስቱ ስለዚህ ጉዳይ ለሊብሮ ጋዜጣ ሲገልጽ የሚያጫውትህ የሕዝብ ፍቅር ነው። ከማሊያው ጋር ተዋህጄ ስለነበር ትቼ መሄድ አልፈለግኩም። ደምተህና ተፈንክተህ ቡድኑን እዚህ ካደረስክ በኋላ እንዴት ጥለት ይሄዳለ? ስለዚህ ጊዮርጊስ አልከፈለኝም ብዬ አንድም ቀን ገንዘብ ጠይቄ ቀርቶ ሰንፌ አላውቅም ብሏል። አቶ ይድነቃቸው ቅዱስ ጊዮርጊስን ያሰለጥኑ በነበረበት ጊዜ ቡድኑ ባደረገው አንድ ጨዋታ ላይ መንግስቱ የሚችለውን ሁሉ ቢያደርግም የግብ ማግባት ሙከራዎቹ መክነው ይቀራሉ። በረፍት ወደ መልበሻ ቤት ከቡድኑ ጋር የገቡት አሰልጣኙ አቶ ይድነቃቸው መንግስቱ የሠራቸውን ስህተቶች አንስተው ትችት ይሰነዝራሉ። በትችቱ ደስተኛ ያልነበረው መንግስቱ ልብሱን ቀይሮ ወደ ቤቱ ይሄዳል። በውሳኔው የተገረሙት አቶ ይድነቃቸው በቴክኒክም ሆነ አይቻል በግፊያ እግዚአብሔር አያድርስ የመንግስቱን ኩርፊያ ብለው ይገጥሙበታል። ከዚያሽ ቀን በኋላ የሌሎች ተጫዋቾችን ጥፋት እየተዘረዘረ ሲተች መንግስቱ ትችት የማይቀበል ተብሎ ተተወ። ስለዚህ ጉዳይ አንስቶ የጦቢያ ጋዜጠኛ መንግስቱ አኩራፊና ቁጡ ነው ይባላል ብሎ ላቀረበለት ጥያቄ በባህሪዬ ቁጡ ነኝ፣ አኩራፊ ነኝ። አሁን ዕድሜ በመግፋቱ ሁሉንም ትቻለሁ፣ ግን ኳስ ተጫዋች ለመሆን በትንሹ ቁጡ መሆን ያስፈልጋል ብሏል። የቅዱስ ጊዮርጊስ ስፖርት ክለብ የባለውለታውን አንጋፋ ተጫዋችና አሰልጣኝ ውለታ በማሰብ በቢሾፍቱ ደብረ ዘይት ያለውን የወጣቶች ማሰልጠኛ አካዳሚ በስሙ እንዲሰየም ከመወሰኑም በላይ 8 ቁጥር መለያ ማሊያውም በክብር እንዲቀመጥ ማንም ለብሶት እንዳይጫወት አድርጓል። መንግስቱ ለኢትዮጵያ ብሔራዊ ቡድን መሰለፍ የጀመረው በ1951 ዓ.ም የሁለተኛው የአፍሪካ ዋንጫ ጊዜ ነው። ለ13 ዓመታት ከ1951 እስከ 1963 ዓ.ም 98 ጊዜ ለብሔራዊ ቡድን ተሰልፎ ተጫውቷል። ለ13 ዓመታት ከ1951 እስከ 1963 ዓ.ም 98 ጊዜ ለብሔራዊ ቡድን ተሰልፎ ተጫውቷል። 61 ጎሎች ለብሔራዊ ቡድኑ በማግባት እስካሁን ባለ ሪከርድ ነው። በ1954 ዓ.ም በኢትዮጵያ በተከናወነው ሦስተኛው የአፍሪካ ዋንጫ ጨዋታ 3 ግብ በማግባት ከግብፁ አብዱል ፈታህ በዳዊ ጋር የኮከብ ግብ አግቢነት ክብር አግኝቷል። እስካሁን ከተከናወኑት 26 የአፍሪካ ዋንጫ ጨዋታዎች 10 ጎል በማግባት አሁንም ከአፍሪካ ኮከብ ግብ አግቢዎች መካከል አንዱ በመሆን የአፍሪካ ኮከብ ግብ አግቢዎች ደረጃን እንደያዘ ይገኛል። በ1954 ዓ.ም በአቶ ይድነቃቸው ተሰማ የሚሰለጥነው የኢትዮጵያ ቡድን የሦስተኛውን የአፍሪካ ዋንጫ ሲያነሳ
ተክሌ ጌታቸው ኢታሎ ባስቆጠሯቸው ጎሎች 3-2 የግብፅ ቡድንን እየመራ የነበረ ቢሆንም የአንድ ጎል ልዩነት ስለማያስተማምን ተመልካቹ እጅግ በተጨነቀበት ሰዓት መንግስቱ አራተኛውን ጎል በማስቆጠር ኢትዮጵያ በታሪኳ የአፍሪካ ዋንጫ እንድታነሳ አድርጓል። መንግስቱ በመጨረሻ የጨዋታ ዘመኑ ላሳደገኝና ለወደደኝ ሕዝብ ውለታውን ሳልመልስ ከኳስ ተጫዋችነት መገለሌ እየጸጸተኝ ነው። ነገር ግን ሀገራችን ጥሩ ተጫዋቾች እንዲኖሯት በአሰልጣኝነትና በአማካሪነት ለማገልገል ከመጣር አልቦዝንም ብሎ ነበረ ለአዲስ ዘመን ጋዜጣ። የእግር ኳስ ችሎታና ልምድ ብቻውን ጥሩ አሰልጣኝ እንደማያደርግ የተረዳው መንግስቱ ፊፋ በ1965 ዓ.ም በአዲስ አበባ ባዘጋጀው የአሰልጣኞች ኮርስ ተካፍሎ አንደኛ በመሆን አጠናቋል። በ1968 ዓ.ም በግብፅ አሌክሳንድሪያ ፊፋ በሰጠው የአሰልጣኝነት ኮርስ አንደኛ በመውጣት ሽልማት ተቀብሏል። በ1969 ዓ.ም በምዕራብ ጀርመን ፉትቦል ትምህርት ቤት ለ4 ወር የተሰጠውን ኮርስ ኤ በማግኘት አጠናቋል። በ1970 ዓ.ም በጀርመን ዲሞክራቲክ ሪፐብሊክ ዲ አፍሪካ ስፖርት ኮሌጅ በተሰጠው ከፍተኛ የአሰልጣኝነት ትምህርት ተከታትሎ ኤ በማግኘት ተመርቋል። በ1972 ዓ.ም ፊፋ ኮካኮላ አካዳሚ በኬንያ ባዘጋጀው የአሰልጣኝነት ኮርስ አንደኛ በመውጣት የብር ዋንጫ ተሸልሟል። በክለብ ደረጃ ካሰለጠናቸው ቡድኖች አንጋፋው ያደገበት ቅዱስ ጊዮርጊስ፣ መብራት ኃይል፣ ኢትዮጵያ መድህን ተጠቃሽ ናቸው። እነዚህን ክለቦች በያዘበት ወቅት ካስመዘገባቸው ውጤቶችና የአዲስ አበባ ምርጥ ቡድን አሰልጣኝ በመሆን በሠራው ሥራ የተዋጣለት አሰልጣኝ መሆኑን አስመስክሯል። መንግሥቱ የኢትዮጵያን ቡድን ማሰልጠን የጀመረው በ1968 ዓ.ም ኢትዮጵያ ባዘጋጀችው የ10ኛው የአፍሪካ ዋንጫ ረዳት አሰልጣኝ በመሆን ነበር። በ1973 ዓ.ም ሊቢያ ለምታዘጋጀው 13ኛው የአፍሪካ ዋንጫ ማጣሪያ የሚጫወተውን ቡድን የማዘጋጀት ኃላፊነት በዋና አሰልጣኝነት ተረከበ። በወጣቶች የተገነባ ቡድን የፈጠረው መንግሥቱ በ1973 ዓ.ም ባደረጋቸው ኢንተርናሽናል ጨዋታዎች ከአገር ውጪ በሦስቱ ሲያሸንፍ በአንድ ጨዋታ አቻ ተለያይቶ ያለ ሽንፈት ጨረሰ። በ13ኛው የአፍሪካ ዋንጫ በመጀመሪያው ማጣሪያ በደርሶ መልሱ ጨዋታ ከሩዋንዳ ጋር እኩል ነጥብ በማግኘታቸው በተሰጠው የመለያ ምት የኢትዮጵያ ቡድን 5-4 አሸንፎ ወደ ቀጣዩ ዙር አለፈ። በሁለተኛው ዙር ማጣሪያ በወቅቱ በምዕራብ አፍሪካ በኳስ የሚታወቀውን የጊኒን ቡድን ኮናክሪ ላይ የገጠመው የኢትዮጵያ ቡድን 2-2 ተለያየ። ሁለቱ ጎሎች የተቆጠሩበት ሴኔጋላዊው ዳኛ ለጊኒ አላግባብ በሰጡት 2 ፍጹም ቅጣት ምት ነበር። የኢትዮጵያ ቡድን ኮናክሪ ላይ ባሳየው የጨዋታ የበላይነት 13ኛው የአፍሪካ ዋንጫ የማንሳት ተስፋ እንዳለው ብዙዎች ተነበዩ። ይሁንና 6 ተጫዋቾች ከቡድኑ ተለይተው በመቅረታቸው አዲስ አበባ ላይ የመልስ ጨዋታ የሚጠብቀውን ቡድን እንደገና ማዘጋጀት ግድ ሆነ። መንግሥቱ በ4 ወር ጊዜ ውስጥ ያዘጋጀውን ቡድን ይዞ ጥቅምት 22 ቀን 1974 ዓ.ም ከጊኒ ቡድን ጋር ባደረገው ጨዋታ 1-1 በመለያየቱ የኢትዮጵያ ብሔራዊ ቡድን የ13ኛው የአፍሪካ ዋንጫ ተሳታፊ ከሆኑት 8 ሀገሮች አንዱ ሆነ። በሊቢያ ቤንጋዚ ከተማ ተመድቦ የተጫወተው የኢትዮጵያ ብሔራዊ ቡድን የ12ኛውን የአፍሪካ ዋንጫ በወሰደው ናይጄሪያ 3-0፣ በዛምቢያ 1-0 ከአልጄሪያ ጋር 0-0 በመለያየት ከውድድሩ ቢወጣም 6 ቋሚ ተሰላፊዎቹን ያጣ ቡድን እንደመሆኑ ያስመዘገበው ውጤት አስከፊ የሚባል አልነበረም። መንግሥቱ የአፍሪካ የእግር ኳስ አሰልጣኞች አሰልጣኝ በመሆን በናይጄሪያ፣ በታንዛኒያ፣ በዩጋንዳ፣ በስዊዘርላንድ በመዘዋወር ለአሰልጣኞች ኮርስ ሰጥቷል። የኢትዮጵያ እግር ኳስ ታሪክ ሲነሳ ስሙ ከኳስ ጋር ሁሌም የሚጠራው መንግሥቱ ወርቁ በተወለደ በ70 ዓመቱ ታኅሳስ ላይ 2010 ዓ.ም ነበር ከዚህ ዓለም በሞት የተለየው። መልካም ስም ሁሌም ከመቃብር በላይ ይውላል። መንግሥቱ ወርቁ ባከናወናቸው ተግባራት ሁልጊዜም በኢትዮጵያ ሕዝብ ሲታወስ ይኖራል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን የእግር ኳሱን ንጉሥ መንግሥቱ ወርቁን አንስተናል። የአፍሪካ ዋንጫ እየተደረገ ያለበት ሰሞን መሆኑን አስመልክተን ብቸኛውን የአፍሪካ ዋንጫ ለኢትዮጵያ ካመጡት ጀግኖች መካከል ግንባር ቀደሙን መንግሥቱን አንስተነዋል፣ ዘክረነዋል። መሰናዷችንን እንደወደዳችሁት እምነታችን ነው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። በሌላ የማን ነበር መሰናዶ እስክንገናኝ
መልካም ጊዜ